አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ውዶቼ እንግዲህ በምሽቱ ብሩኬ አሪፍ የሆኑ መልእክቶችን ስቶሪ ላይ አድርጓልና ሌላው ደግሞ በጣም የተመቸኝ ፖስት ያደረገው ስለኛ ወይም ደግሞ ስለ ማዳም ቅመሞች إليك أنت صباحي مصفد بمسايا فاسكب ضياءك إني ظمآن ضل صدايا ውዶች ይሄ ፖስት ያደረገው ብሩኬ ነው። እሺ ስቶሪ ላይ ያደረገው እሱ ነውና ያው መልእክቱን ፈልጎት እውነተኛ ወዳጅ ቢርቅም ቅርብ ነው ይላል ማለት ነውና እኔ በዚህ አሁን በማደርግላት ቮይስ በማደርግበት ስልኬ በስራ ስልኬ ስቶሪያቸው አይመጣልኝም። አንዳንዴ ነው የሚመጣልኝ። ከዚህ በፊትም ነግራቸዋለሁ ምናምን ማለት ነውና በዛኛው ስልኬ ግን ስቶሪ ላይ የሚያደርጉት ሁሉ ይመጣልኛል። እኔ ለምን እንደሆነ አልገባኝም። እና ምን አደረኩኝ? በዚህ ስላልመጣልኝ ስቶሪው ማለት ነው እሱ ስቶሪ ያደረጋቸው ጥቅሶች እንደዚህ መሀሉን ስትጫኑት ኦሪጂናሉ ፖስት የተደረገው ይወጣላችኋል ማለት ነውና እዛ ጋር ኦሪጂናሉን ሄጄ ስክሪን ሪከርድ አድርጌው ነው ማለት ነው። ገባችሁ? እና ብሩኬ ነው ስቶሪ ላይ ያደረገው ይሄንና ከዛ ደግሞ ሌላኛውን አለ እንደዛ ያደረኩት ግን እንዲሁ ላንብብላችሁ ማለት ነው። እዚህ ጋር ከሰው ጋር ስትለያዩ ቢታመምም የምትጠይቁበት ቢጎዳ የምትደርሱበት ትንሽዬ ቦታ ልባችሁ ውስጥ አስቀሩ ብሎ የሆነ የፍቅር እንትን አድርጓል ማለት ነው። ውዶች እውነት ነው። ያው ሰው ጋር ስትጣሉ ምናምን ወይም ደግሞ ከራሳችሁ ባለቤት ፍቅረኛችሁ ጋር ምናምን ብቻ ቤተሰብም ሊሆን ይችላል እህት ወንድም ምናምን ከተለያየ ሰው ጋር ስትጣሉ ከጓደኛችሁም ጋር ሆነ ማለት ብዙ ነገር ከዚህ በፊት ብዙ ነገር ያሳልፋችሁት ነገር አለ አይደለ? ጥሩ በነበራችሁበት ሰዓት ብዙ መጥፎ ጊዜያቶችን ብዙ ጥሩ ነገሮችን ስትታመሙም ሆነ በመጥፎም በደስታችሁም ጊዜ አብሯችሁ ብዙ ነገር ያሳልፈውን ሰው የሆነ ሰዓት ላይ አላግባባ ያላችሁ ነገር ኑሮ ስትለያዩ ምናምን በቃ ትንሽዬ ቦታ ሊኖራችሁ ይገባል። ምክንያቱም ይሄ መንገድ ላይ ስትገናኙ ሰላም መባባል ፍቅር መሰጣጣት ስላችሁ ጀስት እንዲህ እንደ ማንኛውም ወዳጅ ምናምን ነገር ማለት ነው። ከዛ በቃ ደግሞ ሲታመምም ሆነ በችግሩም ጊዜ ደግሞ መድረስ ምናምን በቃ ይሄ ዝም ብሎ መኮራረፍ ምናምን አሊህ አትየኝ አይነት ነገር ሳይሆን በቃ ትንሽዬ ቦታ ሊኖራችሁ ይገባል። ይቅር ተባብላችሁ ምናምን ትንሽዬ ቦታ ኑሯችሁ ያን ሰው በችግሩም ሆነ በጥሩም ጊዜ ሆነ በማንኛውም ጊዜ በሚያገናኛችሁ ቦታ ሁሉ ሰላማዊ ሰው ልትሆኑ ይገባል ማለት ነውና እሱ ነው መልእክቱ። ሲቀጥል ደግሞ እውነተኛ ወዳጅ ቢርቅም ቅርብ ነው ያለው እውነት ነው። ያው እውነተኛ ትክክለኛ ወዳጅ ቦታ ምናምን ምንም ነገር አይገድበውም። ገባችሁ አይደለ? በቃ ሁልጊዜም አጠገባችሁ ነው። ሁልጊዜም አለ። ቢርቅም በሀሳብ አለ ከእናንተ ጋር በቃ አለ አይደለ? በየትኛውም ነገር ከጎናችሁ ነው ማለት ነውና ቢርቅም ቅርብ ነው። ትክክለኛ ወዳጅ ቢርቅም ቅርብ ነው ያለው ለዛ ነው ማለት ነውና እውነተኛ ወዳጅ የሆነ ሰው ቦታም ጊዜም ሁሉ ነገር አይገድበውም። በማንኛውም ሰዓት በየትኛውም ሰዓት ከጎናችሁ ነው ያለው ማለት ነው። በደስታችሁም በሀዘናችሁም ጊዜ ሁሉን ነገር አብሯችሁ ነው። ገባችሁና ቦታ ጊዜ ምንም አይነት ነገር አይገድበውም ለማለት ነው። እና ጥሩ ነገር ነው እንትን ያለው ግን ይሄንም ነገር የፖስተተው ምንድነው ያው ለስራው ድምቀት ነው ውዶቼ። ይሄንም ማየታችሁ እንዳትጨነቁ በቃ ምንም አይነት ነገር እውነት የለም። እውነት ስነግራችሁ ስራና ስራ ነው እየሰሩ ያሉት ሀይሚዬና ብሩኬ መቼም አይለያዩም። ቀልድ አይደለም እንደዚህ ሁሉ ነገር ዝም ብሎ ስንት ነገር አብረው ያሳለፉ ልጆች እኛ እንኳን እያየናቸው ስናድግ ስንት ነገር አሳልፈዋል ባየነው እንኳን ማለት ነው። እንኳን አይደለም ከካሜራ ጀርባ ስንት ነገር አሳልፈው ምናምን ቤተሰብና ቤተሰብ የተሳሰረ ብዙ ነገሮች የሚያስተሳስሯቸው በቃ ባልና ሚስት በሏቸው አንድ ቤት እየኖሩ በፍጠር ብዙ ነገር ገባችሁ አይደለ? ስለዚህ እንደዚህ አይነት ሰው እንዴት ነው በዚህ አይነት ሁኔታ በቀላሉ ሊለያይ የሚችለው? ምንም እንዳታስቡት። ሲጀመር ደግሞ ቆም ብላችሁ ካሰባችሁት እያንዳንዱን ነገር ምናምን ድራማ መሆኑ ግልጽ ነው፣ ያስታውቃል። እኔ በተቻለኝ አቅም እንደዚህ እያልኩ ማስረዳው ሁሌ ድራማ ነው ሁሌ ስራ ነው እያልኩ መመጣው ለምንድን ነው
ብዙ የምትጨነቁ እህቶች ስላላችሁ፣ ብዙ የምታለቅሱ እህቶች ስላላችሁ ነው። እስቲል እንኳ እንዲህ እያልኩኝ አሁንም የምታለቅሱ አላችሁ። ገባችሁ? ለእናንተ ነው እኔ ሰው ሀገር ላይ እስካላችሁ ድረስ እንደዛ እያልኩ የምናገረው ማለት ነው። እና ህሊናዬም አይፈቅደውም ደግሞ ያልሆነ ነገር ያላየሁትን ነገር ሆነ ብዬ ማውራት ምናምን፣ ልክ አንዳንድ ዩቲዩበሮች እንደሚያደርጉት ማለት ነው። እኔ እንደዚህ አይነት ሰው አይደለሁም እውነት ለመናገር። ምክንያቱም እኔም የእናንተው እህት ነኝ፣ እዚህ ሰው ሀገር ላይ ነኝ ያለሁት ምናምን። ገባችሁ አይደል? ግን ደግሞ ሶሻል ሚዲያ ላይ በቆየሁባቸው ጊዜያቶች ምን አይነት ነገር ነው ሪል፣ ምን አይነት ነገር ነው እውነተኛ ወይም ደግሞ ምንድን ነው የሚለውን ነገር በተረዳሁት ልክ ለእናንተ ለማስረዳትና እናንተ እንዳትጨናነቁ ለማድረግ እሞክራለሁ። እሱንም አድርገው ደግሞ በቃ ትክክለኛውም ነገር ስለሆነና ነው ብዬ ስለማስብ ነው ራሴ ማለት ነው፣ በተረዳሁት ልክ በቃ። ስለዚህ እያንዳንዱን ነገር የምታዩት በቃ ቆም ብላችሁ ካያችሁት ካስተዋላችሁት ምናምን እንደዚህ አይነት እውነት እንደዚህ አይነት ነገር የለም። ሲጀመር ደግሞ ሀይሚዬ ምን አይነት ሰው እንደሆነች ብሩኬ ምን አይነት ሰው እንደሆነ ያወቀ ሰው በፍጹም ይሄን ነገር ሊቀበል አይችልም። ገባችሁ? ሀይሚዬ ምን አይነት ጨዋ የተረጋጋች ሴት፣ ምን ያክል እንደምታፈቅረው እንደምትወደው ታውቃላችሁ። ብሩኬን ምን ያክል ለሱ ቦታ እንዳላት ታውቃላችሁ። እንደነገርኳችሁ ትናንትና ቢረሳ ብዙ ነገር ከዚህ በፊት ቴክስት እንትን እያሉ ጥቅስ የተጻጻፉት ነገር አለ፣ ሼር የተደራረጉት ምናምን። እነዛን ቃላቶች እንኳን መዘንጋት አልነበረባችሁም። ምን ያክል በውስጣቸው ሁለታቸውም ትልቅ ቦታ እንደተሰጣጡ አሳይተውናል። ገባችሁ አይደለ? ስለዚህ እንደዚህ አይነት ሰዎች ደግሞ በዚህ አይነት ጉዳይ እንዲህ በቀላሉ ምናምን ይለያያሉ ብሎ ማሰብ ከባድ ነው። ገባችሁ? እና ሀይሚዬም ደግሞ አሁን እንደምታዩት አይነት ሴት አይደለችም። እንደዛም ልትሆን አትችልም። በቃ በፕራንክም በምንም ቢሆን አይታችኋታል ምን አይነት ጨዋ ልጅ እንደሆነች ምናምን ማለት ነው። ብሩኬም ደግሞ እንደምታዩት ከዚህ በፊት በብዙ መንገድ ፈትነዋለች ብሩኬን በብዙ ነገር። ምን ያክል ደግሞ እንደሚወዳትም እንደሚያፈቅራትም በተግባር አሳይቶናል። እሷም ደግሞ ስለ ብሩኬ ብዙ ነገሮችን ነግራናለች። ብሩኬም ስለ ሀይሚ ነግሮናል። ገባችሁ አይደለ? ስለዚህ ያን ነገር እንኳን እስኪ አስታውሱት ቢያንስ ማለት ነው። ያሁኑን አይደለም ማስታወስ ያለባችሁ፣ ማሰብ ያለባችሁ ያለፉትን ምርጥ ጊዜያቶችና እነሱ የተሞጋገሱበትን አሪፍ ጊዜያቶች ናፋሉ። ገባችሁ? እንደዛ የሚያደርጉት ለምንድን ነው? ምን ያክል እነሱ እንደሚተማመኑ ምን ያክል ፍቅራቸው የጠነከረ እንደሆነ ለእኛ ለማሳየት ነው። ብዙ ነገሮችን ያሳዩን ልብ ብለን ካየን ማለት ነው። ምክንያቱም እንደዚህ አይነት ድራማ ወይም ስራ በጀመሩ ቁጥር እነሱ ጀጅ የምናደርግበትን መንገድ የተስተካከለ እንዲሆንም ጭምር ነው ያን ነገሮች አንዳንድ ነገሮች የሚያሳዩን። እንዲህ አይነት ድራማም ሆነ ምንም አይነት ነገር ሲያመጡ ለእኛ ትምህርት ይሰጣልን ብለው ስለሚያስቡ ጭምር ነው። ሰው ናቸው፣ እነሱም ይሳሳታሉ ምናምን። ግን ሲሳሳቱ ደግሞ የምናስተካክላቸው በስድብ ምናምን ሳይሆን በጥሩ አስተያየት ምናምን በመስጠት መሆን መቻል አለበት። ግን ያው እኔ ይሄን ነገር ብልም ቲክቶክ መንደር ላይ ምናምን ያለ ሰው መቼም አይሰሙም መቼም ማለት ነው። እና ምልላችሁ ነው እያንዳንዱ ነገር ካስተዋላችሁት ድራማና ስራ ነው። ይሄን ጥቅስ ስታዩ ደግሞ ብሩኬ የተለመደ ነው። ከዚህ በፊትም ምናምን አንዳንድ ስራዎች ሲጀምሩ ሀይሚዬም ብሩኬም ስቶሪ ላይ ያደርጋሉ ምናምን እና ያን የሚያደርጉት ለምንድን ነው? ለስራው ድምቀት ነው እንጂ ሌላ ምንም የተፈጠረ ነገር ነው አይደለም። እና ደግሞ ከጥቅሱም የምንማረው ነገር አለ አይደለ? አሁን ከተናገርኩት ነገሮች የምትማሩበት ነገር አለ። አስተማሪ ነገር ነው። በቃ አንድ ሰው ጋር ስትጣሉ፣ ብዙ ያሳለፋችሁ ጋር ስትጣሉ በቃ ትንሽዬ ቦታ ሊኖራችሁ እንደሚገባ፣ የማይተዋወቅ ሰው ወይም ደግሞ በቃ በጣም ጥላት የሆነ ሰው ሆናችሁ መለያየት የለባችሁ ምናምን። ሲቀጥል ደግሞ እንደዚሁ ወዳጅ የሆነ ሰው ወይም ደግሞ ከልቡ የሚወዳችሁ የሚያፈቅራችሁ ሰው ቢርቅም ቅርብ ነው ለእናንተ። ገባችሁና እንደዛ ነው በቃ። እና ትምህርት ሰጪ ነገር ነው። እና ውዶቼ ሲቀጥል የዛሬው እኮ በቃ ምንም እውነት የሚመስል ነገር የለውም እውነት ለመናገር። ምክንያቱም በአንድ ቀን እንዴት ነው ፕሮሰስ የሚጨረሰው? ሲቀጥል ደግሞ በፊት እንኳ ጀምራው ነው ቢባል እንግዲህ ለሁለት ቀን ነው ሀይሚዬ ቤት መውጣት አለብህ አንተ ከዚህ ቤት አብሬህ መኖር አልፈልግም፣ ካንተ ጋር መኖር አልፈልግም ምናምን ያለችው 2 ቀን ብቻ ለመኖር ነው እዛ ቤት። እንግዲህ ከ2 ቀን በፊት ነበረ እንደዛ ኃይለኛ ጸብ ላይ ብሩኬን ውጣ ባሉት ሰዓት ምናምን ልብሱን ሰብስበው እንደዛ ብላ የነበረው ማለት ነው። ቅመምዬ ይሄን ነገር ፕሮሰስ ቀደም ብላ ከጀመረችው ውጣ ማለት አይጠበቅባትም። ኦልሬዲ እሷ ልትሄድ ስለሆነ ማለት ነው። ገባችሁ?
ሲቀጥል ደግሞ ትናንትም እንግዲህ ያወሩትን ሰምታችኋል። ሀሰን ጥሩ ቦታ ነው የምትሄደው፣ የተመቻቸ ቦታ ነው ምናምን ነገር አለና ከዛ እሷ 4 ጊዜ ወይም ደግሞ ምናምን በቪዲዮ እመጣለሁ ብላ ነበረ። ከዛ ሀሰን ሂዶ ደግሞ ነገ ነው የምትሄደው አለ። ከዛ እሱ ነገ ነው የምትሄደው ስላለ ዛሬ በቃ እንደምትሄድ አድርገው አመጡ። ገባችሁና ሀይሚዬና ማን ነው ሀይሚዬና ሀሰን ፕራንክ እያደረጉት ነው ምናምን ነገር የምትሉ ሰዎች ደግሞ እውነት ነው የሀሰንና የሀይሚዬ ንግግር ፕራንክ ወይም ደግሞ ብሩኬን እየፈተኑት አይነት ነገር የሚመስል ነገር አላቸው ከንግግራቸው አንጻር ማለት ነው። ልክ ናችሁ እናንተ። ግን ደግሞ ያንን እንዳትሉ የመጀመሪያውም ድራማ ነው። ገባችሁ? አንድ ሰው የመጀመሪያው እኮ ሪል ነገር ሲሆን ነው በኋላ ላይ ፕራንክ ላድርገው ወይም ደግሞ ልፈትነው ወይ ላስተምረው ብሎ ሊመጣ የሚችለው። ግን ደግሞ የመጀመሪያውም ድራማ ነው። እነሱ ግን እናንተ እንዳላችሁት አሁን በቃ ለኛ ለማስተማር ከፈለጉ በዚህ አይነት መንገድ ሊዘጉት ይችላሉ። ምንድነው እሱ በቃ የመጀመሪያውን ነገር ሪል እንዲመስለን አድርገው ከዛ ብሩኬን እየፈተነው ነው ትግስቱ ምን ያክል ነው ወይም ደግሞ በቃ እስከዛሬ ድረስ እኔ የተሰማኝን ስሜት እንዲሰማው ብዬ ነው ምናምን ብላ ቅመሜ በዚህ አይነት መንገድ ልትመጣ ትችላለች እንግዲህ ከሀሰን ጋር ማለት ነው። ግን በዚህ ርቀትም ደግሞ መጓዝ ከባድ ነው። አሁን ፕራንክ ቢደረግ ብሩኬ በቃ የብሩኬ እያንዳንዱ ምላሾቹ ምናምን ጥፋት የለበትም። ምክንያቱም የመጀመሪያውም ልብሱን ጠቅልሎ ውጣ ማለት ይሄ ከባድ ነው ለሱ። ያን ነገር ዝም ብሎ በቸልታ ሊያልፈው አይችልም። ሲቀጥል ደግሞ አሁንም ደግሞ አልፈልግም አይነት ነገር ውስጥ ስላስገባቸው በቃ አስገድዶ እሷን ማቆየት አይችልም ምናምን ገባቸው አይደለ? ስለዚህ እኔ እንደዛ ብዬ አላሰብኩም። በቃ አጠቃላይ ተመካክሮ የሚሰሩት ድራማ ነው። ሁላቸውም ይተዋወቃሉ፣ ሁላቸውም አንድ ናቸው። ቅመምዬም ፕራንክ እያደረገችው አይደለም በሚለው ወስኛለሁ ማለት ነው። ካለው አንጻር ተመካክሮ የሚሰሩት ነገር ነው እና ያለውን ነገር እናያለን። ብቻ ነገ የሚሆነው እናያለን። ከሄደችም እንደነገርኳቸው አብረው ነው የሚሄዱት በእርግጠኝነት። ካልሄደችም ደግሞ ያው እንግዲህ አንደኛቸው ያስቀረዋታል ብዬ አስባለሁ። ብቻ የሚመጣውን አብረን እናያለን። ግን እናንተ አትጨነቁ፣ አታስቡ። ስራና ስራ ብቻ ነው ማለት ነው ውዶች። የሌላው ደግሞ ስለ አረብ ሀገር ፖስት ያደረገው ብሩኬ አረብ ሀገር ካለች ሴት በላይ የነጻነትን ዋጋ ጠንቅቆ የሚያውቅ ማንም የለምና እያንዳንዱ የላብሽ ጠብታና ድካም ነገ የደስታና የፈገግታ ያርግልሽ። መጪው አዲሱ አመት ተሳክቶልሽ እፎይ የምትይበትን ጊዜ ያምጣልሽ ነው ምናምን ነገር የሚል ነው እና አሜን አሜን ብለናል። ለሁላችሁም ይድረሳችሁ። እንግዲህ መጪው አዲስ አመት ነው። አዲሱን አመት ደግሞ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ ሰላምን የምናገኝበት እንደፈለግን ወጥተን የምንገባበትን ጊዜ ያድርግልን ውዶችዬ። በሰው ሀገር ያለነውንም በሰላም ለሀገራችን አብቅቶን ቤተሰቦቻችን ነገ በሰላም የምንገናኝ አድርገን እኔም ኢንሻአላህ ለአዲስ አመት ሄዳለሁ ብዬ አስባለሁ። እዛም ብሄድ እንገናኛለን ኢንሻአላህ። በሶሻል ሚዲያ ያው ዩቲዩብም አልቀርም ምናምን መጣላችኋለሁ እና ለማንኛውም ውዶቼ በያላችሁበት ሰላማችሁ ይብዛልን። አሜን አሜን በሉ እሺ። እና ደህና አደሩልኝ ባይ